የረቀቁ የጦር ጄቶች እያጓሩ፣ የሚሳኤል ጨረር እንደ ሰደድ እየተንቀለቀለ፣ እሳት እያዘነበ፣ ከንብረት እስከ አየር ብክለት ምድርን ሲኒጣት የከረመው የአሜሪካ፣ የኢራን፣ የእስራኤል ጦርነት የት ደረሰ? የዚህን ጦርነት ነገን መተንበይ ይቻላልን? በዚህ ጦርነት በኢራን ምድር ጥቁር ዝናብ ከመዝነቡ ጀምሮ የተደበቁ ስንት መራር እውነቶች ተከሰቱ? የነገውን ለነገ ትተህ በዚህ ጦርነት በአሜሪካ፣ በኢራንና በእስራኤል እንዲሁም በዓለማችን ላይ በእያንዳንዷ ዕለት ምን ጉዳት ደረሰ? ምን ስጋት አለ? ፑቲን መላዋን ዩክሬንን ለመቆጣጠር 15 ደቂቃ ይበቃናል ብለው የጀመሩት 52 ሀገራትና ታላላቅ የጦር ኢንዱስትሪዎች ተቀላቅለው ሩሲያን ለማንበርከክ በተቃራኒው የተጋፈጡት ጦርነት ዓመታትን ቆጠረ። እነዚህ ጦርነቶች ለምን ከያሰቡበት ግብ መድረስ አቃታቸው? የጦርነቶች አሸናፊ ማን ነው? ሰብስክራይብ ብታደርገኝ እነዚህን መረጃዎች አቀብልሃለሁ።